በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች፣ ከዚህ በመቀጠል በዕለተ ቅዳሜ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የምስጋና ጸሎት እናቀርባለን። ንጽሕት ነሽ፣ ብርህት ነሽ፣ ጌታን በመሃል እጅሽ ያዝሽው ሆይ በሁሉ የተቀደስሽ ነሽ። ፍጥረት ሁሉ ቅድስት ሆይ ለምኝልን ብለው እየጮኹ ከአንቺ ጋር ደስ ይላቸዋል። ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ደስ ይበልሽ፣ ባለሟልነትን አግኝተሻልና ደስ ይበልሽ። እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ግርማ ያለሽ ድንግል ሆይ ገናነትሽን እናመሰግናለን እናደንቃለን። እንደ መልአኩ ቅዱስ ገብርኤል ምስጋና እናቀርብልሻለን። የባረችን መዳን ከማኅፀንሽ ፍሬ ተገኝቷልና ወደ አባቱ ወደ እግዚአብሔር አቀረበን። ቅድስት ሆይ ለምኝልን። እንደ ሰርግ ቤት ጉድፍ የሌለብሽ ነሽ፣ መንፈስ ቅዱስ አድሮብሻልና የልዑል ኃይልም ጸልሎብሻልና። ማርያም ሆይ ለዘላለም የሚኖር መጥቶ ከኃጢአት ያዳነን የአብ ልጅ ቃልን በእውነት ወለድሽው። ቅድስት ሆይ ለምኝልን። ከዳዊት ስር የተገኘች ባሕሪ ዘር አንቺ ነሽ። መድኃኒታችን ኢየሱስ ክርስቶስ በሥጋ ወልደሽልናልና ከአብ የተወለደ ከዓለም በፊት የነበረ አንድ ቃል ራሱን ባሕሪውን ሰወረ፣ ከአንቺም የተገዢውን የሰውን አርአያ አነሳ። ቅድስት ሆይ ለምኝልን። አምላክን ያለ ርኩሰት የወለድሽ ሆይ የምድር ሁለተኛ ሰማይን ሆነሽ እውነተኛ ፀሐይ ካንቺ ወጥቷልና እንደ ነቢያት ትንቢት ያለ ዘርና ያለ መለወጥ ወለድሽው። ቅድስት ሆይ ለምኝልን። ከተለዩ የተለየች ተባልሽ፣ የኪዳን ጽላት ያለብሽ፣ የተሰወረ መና ያለበት የወርቅ መሶብ ያለብሽ የደብተራ ድንኳን አንቺ ነሽ። ይኸውም መና የተባለው መጥቶ በድንግል ማኅፀን ያደረው የእግዚአብሔር ልጅ ነው። የአብ ቃል በእርሷ ሰው ሆነ፣ መጥቶም ያዳነን የባሕሪ ንጉሥን በዓለም ውስጥ ወለደችው። የሚናገር በግ የክርስቶስ እናቱ ገነት ደስ ይላታል። ለዘላለም የሚኖር የአብ ልጅ እርሱ መጥቶ ከኃጢአት አድኖናልና ቅድስት ሆይ ለምኝልን። የንጉሥ ክርስቶስ እናቱ ተባልሽ፣ እርሱን ከወለድሽ በኋላ በድንግልና ኖርሽ። ድንቅ በሆነ ምስጢር ተዋህዶ አማኑኤልን ወለድሽው። ስለዚህም ባለመለወጥ አጸናን። ቅድስት ሆይ ለምኝልን። እግዚአብሔር በላያ ተቀምጦባት ያዕቆብ ያያት መሰላል አንቺ ነሽ። በሁሉ በኩል የማይመረመር እርሱን ተፈትሖ በሌለበት በማኅፀንሽ ተሸክመሻልና እኛን ስለማዳን ከአንቺ ሰው ሆነ። በጌታችን በኢየሱስ ክርስቶስ ዘንድ አማላጅ ሆንሽን። ቅድስት ሆይ ለምኝልን። የተባረክሽና ንጽሕት የሆንሽ አዳራሽ ሆይ እነሆ ጌታ የፈጠረውን ዓለም ሁሉ በይቅርታው ብዛት ያድን ዘንድ ካንቺ ወጣ ተወለደ። ፈጽመን እናመስግነው፣ ቸርና ሰው ወዳጅ ነውና። ቅድስት ሆይ ለምኝልን።
ያለ ርኩስ ድንግል የሆንሽ ጸጋን የተመላሽ ሆይ ደስ ይበልሽ። የዓለም ሁሉ መክበሪያ ንጽሕት ጽዋ ነሽ። የማትጠፊ ፋና ነሽ። የማትፈርሽ መቅደስ ነሽ። የቅዱሳን መደገፊያቸው መጠጊያቸው የማትለወጭ ሃይማኖት በትር ነሽ። ቸር አዳኛችን ወደሆነ ልጅሽ ለምኝልን፣ ፈጽሞ ይቅርልንና ይምረን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ቅድስት ሆይ ለምኝልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ እናትነቷ ፍቅሯ በእኛ በሁላችን ላይ ይኖር። ይህንን ቪዲዮ እስከ መጨረሻው ስለምትከታተሉና ከኛ ጋር ስለሆኑ እናመሰግናለን። ከዚህ በመቀጠል ደግሞ መዝሙረ ዳዊት የመዝሙረ ዳዊትን ጸሎት ስለምንቀጥል እስከ መጨረሻው ተከታተሉ። እናመሰግናለን። ውድ ቤተሰቦቼ ከዚህ በመቀጠል መዝሙረ ዳዊት ምዕራፍ 17 ከቁጥር 31 እስከ 40 ያለውን አብረን እንጸልያለን። ጮሁ የሚረዳቸውም አልነበረም። እንደ ትቢያ በነፋስ ፊት ወደ እግዚአብሔር ጮሁ አልሰማቸውም። እንደ ትቢያ በነፋስ ፊት እፈጫቸዋለሁ፣ እንደ አደባባይም ጭቃ ረግጣቸዋለሁ። ከአሕዛብ ክርክር ታድነኛለህ፣ የአሕዛብም ራስ አድርገህ ትሾመኛለህ። የማላውቀው ሕዝብ ይገዛልኛል። በጆሮ ሰምተው ተገዙልኝ። የባዕድ ልጆች ደለሉኝ። የባዕድ ልጆች አረጁ፣ በመንገዳቸውም ተሰናከሉ። እግዚአብሔር ሕያው ነው፣ አምላኬም ብሩህ ነው። የመድኃኒቴም አምላክ ከፍ ከፍ ይበል። በቀሌን የሚመልስልኝ አምላክ አሕዛብን በበታቼ ያስገዛልኛል። ከጠላቶቼ የሚታደገኝ እርሱ ነው። በእኔም ላይ ከቆሙ ከፍ ከፍ ታደርገኛለህ፣ ከግፈኛ ሰው ታድነኛለህ። አቤቱ ስለዚህ አሕዛብ ዘንድ አመሰግንሃለሁ፣ ለስምህም እዘምራለሁ። የንጉሡ መድኃኒት ታላቅ ያደርጋል፣ ቸርነቱም ለቀባው ለዳዊትና ለዘሩ ለዘላለም ይሰጣል። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ሼር እና ላይክ በማድረግ ለሌሎች እንዲደርስ ያድርጉ። ሁሌም ከኛ ጋር ስለሆኑና ቪዲዮውን እስከ መጨረሻ ስለሚከታተሉ እናመሰግናለን። የእመቤታችን የድንግል ማርያም ልመናዋ፣ ክብሯ፣ ፍቅሯ፣ ረድኤቷ፣ በረከቷ በእኛ በሁላችን ጋር ይሁን። ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ ይሁን። አሜን።